ካንተ ጋር አሌክስ ለመጨረሻ ጊዜ ከገነነ ጋር የተያያችሁት መቼ እንደነበር ታስታውሳለህ? በእናታችን ለቅሶ ጊዜ ከመሞቱ ስንት ጊዜ አስቀድሞ ማለት ነው? 1 ዓመት ከምናምን 1 ዓመት ከ5 ወር እንደዚህ። ከዛ በኋላ በአይኔ የመታየት እድሉን አላገኛችሁ? እግሩ ከተቆረጠ በኋላ ተገናኝታችኋል? ሆስፒታል አንድ ቀን ሂድ ያለኝ የዛን ቀን። ማን ነገረ? ሰላም እህትየዋን ሰላም ነው የደወለችው። 12 ሰዓት ላይ ነው የደወለችልኝ። ጠዋት ወደ ስራ ልሄድ ስል ነው ደወለችልኝ። አለማየሁ ነው ያለችኝ። አልኳት። ስልኳን አላውቀውም። ሰላም ይባላል። የአስቴር ባለቤት። ሰላም ማለት ማን? የአስቴር እህት ነኝ። የአስቴር እህት ነኝ። የገነነ የባለቤት እህት ነች። ገነነ አሞታል፣ ሲሪየስ ኬዝ ነው ና አለችኝ። ምንድን ነው ያጋጠመው አልኳት። አይ ሲሪየስ ኬዝ የሚሰራ ተብሏል አለችኝ። ምንድን ነው የሚሰራው? ይሰራ ይሄን አሞታል፣ እንደዚህ አሞን በእንደዚህ አይባል ይሰራ። ምንድን ነው የሚሰራው? እግሩ ይሰራ ተብሏል። እግሩ ምንድን ነው የሚሰራው? ይቆረጥ ተብሏል። ስልኩን ዘጋው። ቀጥታ ከባለቤቴ ጋር ተነጋገርኩ። ሂዳለችኝ። ቀጥታ ሴት ተቆርጧል። ወረ ኬት ጀምሬ ነው ለቤት የምነግረው። አሞታ አይታል ቢሉኝስ ምንድን ነው? ስለዚህ በዚህ መልኩ ነው እኔ የሰማሁት። እንደው ስትተያዩ የነበረው ስሜት ምን ይመስል ነበረ? አማን እኔ ክፍል ስገባ እኔ ራሴን አላውቅም። እሱ ያለበት ክፍል ስገባ የተኛበት ኦልሬዲ ተቆርጦ ወጥቶ ከዛ መኝታ ቤት ነው ያለው፣ ማረፊያ ክፍሉ ነው ያለው። እኔ ቁጭ ብያለሁ። የኔን ድምጽ ሲሰማ ዞረ። ማነገር አለኝ። እኔ የነገርኩት አለች እህትየዋ። ይሻላል እነሱ ሲወጡ እዛ ኮሪደር ላይ ሲወጡ ሁለቱ ያወራኝ ነገር ሞተር ብስክሌትም አለ መኪና አለ፣ ምንም ችግር የለም። ስለዚህ ሁሉንም ነገር እኔ ስመጣ አወራለሁ፣ ሁላችሁም ሰብስቤ አወራችኋለሁ። አሁን ሂድ ገነትን ላምጣት በሻልኩት ማንም ሰው እንዳይሰማ እኔ ነግሬያለሁ። ቃላችን ነው። እኔ መጥቼ ሁሉንም ነገር ነግራችኋለሁ። ይሄን ያለ ስለ ህመሙ ነው ወይስ ተጨማሪ ነገሮችም ከዛ ጋር በተያያዘ ማለት ነው? ሞተር ሳይክልና መኪናው የማን ነው? ምንድነውስ? አሁን እንዳታስብ ሞተር ብስክሌትም አለ እግሬ እንደዚህ ቢሆን መኪናም አለ። ስለዚህ ይሄ ሁሉ መፍትሄ ስላለው ሌላ ነገር ውስጥ እንዳታስብ። አሁን ሂድ፣ እኔ ስመጣ ሁሉንም ነገር አጫውታችኋለሁ። ይሄን ያለ እሺ አሌክሱ፣ ሰሞኑን የሚስት ዘመድኖች ነን የሚሉ ገነነ ትዳር ከመሰረተ ያለፉ 20 ዓመታትን እናንተን በመርዳት እናንተን በመደጎም ብዙ እገዛና እርዳታ እንዳደረገ ሲናገሩ በተከፋይ ቃል አቀባያቸውን በኩል ሲናገሩ ይደመጣል። በእርግጥ እንደተባለው በሱ እርዳታ ነበር የምትኖሩ? አማን፣ አሁን እናንተ የተናገርከው በመቃሉ ሁሉ ይከብዳል። ለምን መሰለህ አማን፣ አንተ ስለወራው አይደለም ተወራበት ቦታን እኔም አይቼዋለሁ፣ ሰምቻለሁ። ገነነ ለኔ ቤት አልሰራልኝ፣ ለገነት ቤት አልሰራላት፣ ወይ ላየለ ቤት አልሰራላት። እናቱ መጦር የለበትም? አለበት። ያላቸው ሰዎች እንኳን የተረፋቸው ሰዎች እናታቸውን ዞር ብለው የለ እናታቸውን ይጦሩ የለን እናቱን ለምን ጦረ ነው? ከዛ ውጭ የተስፋዬ ልጆች ያስተምር ነበር። ይሄን ደግሞ ነው ያወቅኩት። የተስፋዬ ልጆች ነው ልጆች የሚያስተምር ይሄን ደግሞ ነው ያወቅኩት ከሞተ በኋላ። አሁን እኔ ላይ ሲመጣ ነው ያወቅኩት። ሌላ የገነት ልጅ ያስተምራል። ባለቤቷ ትንሽ ስራም ስለሌለው አንድ ሌሎቹን ያስተምር ያለው አንድ ልጅ ያስተምራል። በቃ ይሄ ነው የሚያደርገው። ገና ለኛ ምንም የሚያደርግ እንደማንኛውም ሰው ሲቻል ሲሆን እኮ የባለቤቴ ቤተሰቦች ናቸው ተብሎ እኮ መረዳት እኮ ነበር መረዳት ካለብን። ይሄ ለኛ ቤት ስድብ ነው አማን፣ ለኛ ቤት ስድብ ነው ይሄና የእናታችንን ለቅሶ አለመድረስ ስድብ ነው ለኛ ቤት።
የወንድሞቹን ልጆች ከማስተማር ባለፈ ሌላ አስተዋጽኦ አልነበረውም እያልከኝ ነው? ምን ማን እኔ እኮ የራሴ ስራ አለኝ፣ የራሴ ኑሮ አለኝ። አየለ የራሱ ስራ አለ፣ የራሱ ኑሮ አለ። ገነት የራሱ ማንን ነው ሌላ የሚረዳው? እናቱን እኮ ነው ቢጦር። ከእናቱን ጦራ አለቅ። በቋሚነት ለማማ አድርጎላቸው የነበረ ነገር አለ? በቋሚነት ለማማ አድርጎላቸው የነበረ ነገር ነበረ? ለምሳሌ መኖሪያ ቤት ወይ የገቢ ማግኛ የተለያዩ የንግድ ዘርፎችን ከፍቶላቸው ነበረ? አረ ምንም ነገር በቃ ለበዓል የሚደረገውን ነገር ያደርጋል። የሚቸግራት ነገር ካለ በጣም ትንንሽ ምንም አይቸግራትም። እኛም አለን እንደ ልጅ ከኛው ስላለመነጠል ይረዳታል እንጂ እኮ እኛም አለን እናታችን ለመርዳት። ለእናታችን እኛ መንገድ ለጀመረች እኛ እናንሳለን እንዴ? እንደዚህ እኮ ይሄን ያህል ዲቴል መሄድ የለም። አሁን እንደዚህ አይነት ነገሮች ማንሳት ምንድን ነው የሚጠቅመው? ግን ካለፈ በኋላ እንደዚህ አይነት ነገሮችን ማንሳት ምንድን ነው አሁን የተፈለገው ነገር? እኔ አልገባኝም ምን እንደተፈለገ እዚህ። ልክ ነህ። ይሄ ነገር ምናልባት ስሜትን ይጎዳ ይሆናል። ነገር ግን ከዚህ ጋር ሌላም ተያያዥ አንድ ጥያቄ አለኝ። ምንድነው ቤተሰቦቹ ታሞም ህመም ላይ በነበረበት ወቅት ምንም እገዛ ሳያደርጉ እየደወሉ ገንዘብ ይጠይቁት ስለነበረ ይሄ ራሱ ለከፍተኛ ጭንቀት ዳርጎት ነበረ የሚል ነገርም ተሰምቷል። አማን እኔ አሁን እዚህ ጋር ገነነ ታሞ ተኝቶኛ ገንዘብ ጠየቅን ምን ለማድረግ? አሁን እኮ ነግሬያለሁ። ምንም ነገር እናታችን ነው የሚጦረው። እናታችን በህይወት የለችም። እነኛ ልጆች ሲያስተምርና ያላቅ እሱን ስላሳደገው በሱ ላይ ብዙ ነገር ስለከፈለ የሱ ልጆችና ልጅ ላስተምር ብሎ ራሱ ወስኖ የሄደበት የሚያስተምረው የሚያደርገው ነገር ነው እንጂ ገነነ ተኝቶኛ ታሞ ተኝቶ ከየት አምጣ ብለን ገንዘብ የምንጠይቀው? ምን አይነት አነጋገር? ምንድነው የተፈለገው? እኔ አልገባኝም። ብቻ እዛ ጋር አሁን የገነነ ባለቤት ህግ ጥላ ስር ነች ያለችው። በህግ ጥላ ስር ነው ያለችው። እኛ አይደለም የሚያሳስርናት፣ ህጉ ነው ይጠይቃል። የሚጠይቀውም ህጉ ነው። ሂደት ላይ ነው እኛ የምናደርገው። አሁን ምንድነው መሰል አሌክስ፣ እዚህ ጋር አሁን የተሰነዘረው አስተያየት ምናልባት ያው በሬ የወለደ ነው እኛ እስከምናውቀው ድረስ። ነገር ግን ለህዝቡ ማለት ነው እውነተኛውን ነገር ይረዳል፣ ያውቃል። በዛ መካከል ከዚህ በኋላ እንደዚህ አይነት ነገሮችን ዳግመንም አናነሳቸውም። እንደው ለአንዴና ለመጨረሻ ጊዜ በአንተ በኩል ግልጽ እንድታደርግልን ስለፈለግን ነው ይህንንም መድረክ አዘጋጅተን አንተንም አስቸግረን ለጥያቄ እንድቀርብልን ያደረግነው። ምንድነው አንተ ከላይ የገነነ መታመም አታውቁም ነበረ። እግሩን እንደተቆረጠ ነው እየገለጽክልን። ከተቆረጠ በኋላ እንዳወቅ ነው። ሌላ ቤተሰብም እንዳይሰማ ብሎ እንዳስጠነቀቀ ነው እየነገርከን ያለው። በተቃራኒው ደግሞ በታመመበት ጊዜ እንኳን የገንዘብ እርዳታ እየጠየቁ አእምሮውን ረብሸውታል የሚለውን ነገር እንታጸዳልኝ ስለፈለኩ ነው። እሺ፣ በነገራችን ላይ ገነነ ስልክ አለው ታሞ ደውለህ አግኝተው ታውቃለህ? አማን አንተም ደውለህ በተደጋጋሚ ደውዬለታለሁ። ስልክ ይነሳል፣ ይጠራል፣ አያነሳም ነበረ። ግልጽ እኮ ነው። አማን ገነነ ከማንም ሰው ጋር አይገናኝም ነበረ። እኛ ደውለን አሁን ታሞ ተኝቶ ገነነን ገንዘብ የምንጠይቀው ምን ለመሆን ምን ማለት ነው? አማን ምንድን የተፈለገው? እኛ ምንበላው የለም ምንበላው አተናል። እኛ እሱን ገንዘብ የምንጠይቀው? በነገራችን ላይ አማን አሁን እዚህ ጋር አንድ ነገር ልንገርህ። ህግ የያዘው ጉዳይ ስለሆነ ነው። ህግ ነው እኛ የምንከተለው፣ ህግን ነው የምንተባበረው። ህግን የሚያቅሰው አቁመናል፣ ውክልና ሰጥተናል፣ ጠበቃ እየተከታተለ ነው። እኛ ለገነነ ተብሎ ህግ ይውጣ አይደለም የተቀመጠው። ህግ ምን ይላል ነው? አስክሬን ሆቴል ውስጥ በር ሰብሮ ይዞ ለምን ተሄደ? ገነነ ከሆቴል ወጥቶ ሲወጣ ሞቷል እንዴ? እኔ አላውቅም።
ማን ያረጋግጠው? የህክምና ሰው የለም፣ የህግ ሰው የለም። ወደ ህክምና ሄዷል። እንዴት ሞተ ለሞት የሚለውን ነገር ለማረጋገጥ ወደ ህክምና አይደለም ሄድ ያለበት። አማን ወደ ህክምና ሄዷል። ማን የወሰደውስ? የወሰደው ማን ነው? አስክሬኑ የኛ ቤተሰብ አይደለም። አስክሬኑ ሲሄድ የሰይድን ኢንተርቪው ከአርአያ ጋር ያደረጉት ሰምታል። እሱ እዛው ጋር ቆሟል። ሰይድ አብራው ቆማለች። አስክሬኑ ሲሄድ ተከትላ ሄዳለች። ወዴት ነው የተወሰደው አስክሬኑ? ይሄ ሰው የፌንት ሰርቶ በቅድሚያ ሰይድ መኪና ላይ ተጭኖ ነበር ነው እንደውም ማጋ በቅድሚያ ሰይድ ጋዜጠኛ ሰይድ ኪያር መኪና ላይ ተጭኖ ነበር አስክሬኑ የሚባል ነገር ነው የተነገረው። እኔ ስላልነበርኩ አላውቅም፣ ግን ይዞ የሄደው ማን ነው ታውቃለህ? እኔ በግሌ ምትኬ እንደሆነ አውቃለሁ። ታንኪ ወዴት ይዞት ሄደ? ወደ መኖሪያ ቤት። ወደ መኖሪያ ቤት ከማጋ ወሰደው? ወደ መኖሪያ ቤት መሄዱ ምንድነው ማረጋገጫ? ወደ መኖሪያ ቤት ነው ደግሞ መሄድ ያለበት። ወደ ህክምና ሄዶ ማረጋገጥ አልነበረባቸውም? ቢያንስ ፌንት ሰርቶ ቢሆንስ? ለምን ተደረገ ይሄ? አሁን ይሄንን እኮ ለማው ህግ አለ እኮ የተቀመጠ። ይሄ ለዚህ ሆኖ ለዚህ እንዲተረጉሙልና ህጉን እንጂ እኮ ለገነነ ተብሎ ህግ አይወጣም። ለገነነ ተብሎ ይሄን አድርጉልን ነው የሚባል ነገር። እኛ ህግን መተባበር ብቻ ነው። አንተ በግል የገነነን ህልፈተ ህይወት እንዴት ሰማ? የገነነን ህልፈተ ህይወት አንተ በግል እንዴት ሰማ? ሰይድ ነው የደወለልኝ። ሰይድ ነው የደወለልህ? ማታ 3 ሰዓት ላይ ገነነ አርፏል አለኝ። እንደው እንደተባለው ራሱን አጥፍቷል የሚል እምነት አለ? እኔ ራሱን አጥፍቷል የሚል እምነት የለኝም። አንድ ሁለተኛ ምንድነው ማረጋገጫ? መጥቷል፣ የህግ ሰው አይቷል። ሰው የሆቴሉ ባለቤት አማን ለራስ ቢዝነስ አያስብም? ትልልቆች ናቸው። ዘመን ሰልጥኗል። ዛሬ ግዑዝ ነገር እንኳን እቃ እንኳን የተቀመጠ ቤት ውስጥ ሰው ቆልፎ ከሄደ ካልተመለሰ የህግ ሰው ይመጣል፣ የሰፈር ሰው ይመጣል፣ እማኝ ባለበት ይከፈታል። ግዑዝ ነገር እንኳን ይሄን የሚያክል ሰው ብድግ ብለህ በር ሰብረህ ርስፍስ አድርገህ ይዘት ሄደ። እንዴት ነው ይሄ? ነው እኮ ቅድም ህግን ነው የምንተባበረው ያልኩ። ምን አለ ህግን ቢተባበሩ እኮ ፖሊስ ጠርተው ይኸውና እንደዚህ አይነት ነገር ተፈጥሯል፣ ፖሊስ መጥቶ እማኝ ባለበት በር ሰብሮ ሁሉም ነፃ ይሆናል። ያኔ እኛም እናውቃለን ሁሉንም ነገር፣ እናንተም ታውቃላችሁ። ግን በዚህ መሃል በምንድን ነው የሚታወቀው ነው? እኛ አሁንም እኮ እውነቱ ይውጣና ህግ ይሄ ነው ይበለን፣ ህግን እንተባበር ብለን እኛ ጠበቃማ ቁመን እያየን ያለነው ጉዳይ። ማንም ሰው በእኛ ቤት ቦታ ቢሆን ይሄ ነገር አይተው ማንም ሰው እንዴት ሞተ፣ ለምን ሞተ፣ ማንም ሰው መጠየቅ ይፈልጋል፣ ማወቅ ይፈልጋል። እኔ ብቻ አይደለም ማወቅ ፈልገው፣ የኔ ቤተሰብ ብቻ አይደለም ማወቅ ፈልገው፣ እናንተ ሁሉ ማወቅ ትፈልጋላችሁ አይደል? ሌላም ሰው በጣም ብዙ ሰው ማወቅ የሚፈልገው ነገር አለ። እኛ እንደ ቤተሰብ ማወቅ እንደፈለግም ሁሉም ሰው ማወቅ ይፈልጋል። ይሄን ደግሞ ለማድረግ ህግን መተባበር አለብን። አሌክስ እንደው ከዚህ ጋር ተያይዞ ገነነ ራሱን አጠፋ የተባለው በስልክ ቻርጀር ነው። በስልክ ቻርጀር ራሱን አንቆ ነው የተባለው። ይህንን ነገር መቀበል አይከብድም? ለእኔ ከባድ ነው አማን። በስልክ ቻርጀር ሲታነቅ ያየው የለም። በስልክ ቻርጀር እንደዚህ ሆነ ማን አየ? ያረጋገጠው የህግ አካል አለ? በእንደዚህ ነው ብሎ ማንም ስለተናገረ ትሰማለህ? እኔ አላምንም በዚህ። አንዳንድ ጊዜ ላይ ታንቀህ ቢሆን እዛው ላይ እንትትላለህ፣ ስትወርድ ትሞታለህ። እንደዚህ ይዘህ እንኳን ብትታነቅ ሲያምል ልትለቀው እኮ ትችላለህ። ገብቶሃል? ይሄን ማመን ለኔ ከባድ ነው። እንደኛ ቤተሰብ ለማመን ከባድ ነው። ስለዚህ ለዚህ ነው ህጉ ምን ይላል ያለው። እንደው አሌክስ እዚህ ላይ አይደለም እዚሁ ሀገር ውስጥ ከባህር ማዶ አንድ አስክሬን ሲመጣ ተከፍቶ ይታያል። እናንተ አሁን ለምሳሌ ከቤት አስክሬኑ ሲወጣ ተከፍቶ የማየት እድል ነበራችሁ ወይ? ካላገኛችሁስ ለምን ለመጠየቅ አልሞከራችሁም?
አማን በዛ ሰዓት ይሄ ነገር ይታሰባል። ያው ሁሉም ደንግጧል። ነገሮችን በኋላ ነው እኛ የሚያወቅነው። ነገሮችን በኋላ አወቅን። ጥርጣሬዎች መጡ። እናንተም ከብዙ መንገድ ከብዙ አቅጣጫ ስታዩት እኛም ወደዛ ውስጥ ገባና ነገሮችን ሲቆየን ነገር እናጣራ። እኔ ነኝ የቤቱ አሁን ካሉት ውስጥ ትልቅ። ለምን ዝም ትላለህ? ለምን አትጠይቅ? ያን ጊዜ እኛም እንደዚህ አይነት ነገር የማየቱም ድሉም የለንም። ያው ድንጋጤ አለ ሁሉ። እንደው እዚህ ላይ ያው አንዳንድ ወገኖች ከሌላ ሁኔታ ጋር ሊያያይዙት ይችላሉ። ወይም ደግሞ የገኔ የስራ ሂደት የስልጠና ማንዋል ስልኩ ላይ አለ ብለው በግሌ እኔ ከገነነ ጋር ወዳጅ የነበርንም ቢሆን በስልጠናው ረገድ ላይ ልዩነት ነበረን። ምክንያቱም እኔ ያንን አጨዋወት እሱ የሚከተለውን የሚደግፈውን አጨዋወት አልቀበልም። እንደውም አሁን በቅርብ ነው ለምን ቢሞከርና እድል ቢሰጠው አጨዋወቱ ብዬ የነበረው። የሆነን ሰው ግን ስልክ ይዞ ሲጎረጉር የታየበት አጋጣሚ ነበረ። ይህን የማየት እድሉ አጋጥመዋል? የገነነን ስልክ? አዎ አሁን ይሄ ህግ የያዘው ነገር ስላለ አማን እኔ እየሄድኩ ያለሁበት መንገድም ስላለ እሺ ቆይ እንለፈው ይሄን አማን። እሺ እና እንለፈውና ነገር ግን እስቲ ስለ ገነነ የስልጠና ማንዋል ስለሚባለው ነገር እስቲ አንድ ነገር በለን። ምክንያቱም ዛሬ ጠዋት አየሁ አንድ ፔጅ ላይ እንደውም የእናንተ ፎቶ ተለጥፎ ነው ያየሁት። ማንዋል የስልጠናው ማንዋል ለመዝረፍ ምናምን የሚል አይተዋል? አይ እንደዚህ ቅድም ላይ የሆነ ሰው ነግሮኛል፣ ግን እኔ ከቦታም አልቆጥረውም። አንደኛ የማላምንበት ነገር ነው። የማላምንበትን ነገር ከየት ነው የምንዘርፈው? አማን አንደኛ የገነነ ስልጠና ማንዋል የለም እዛ ቤት ውስጥ። የገነነ ስልጠና ማንዋል ያለው ገነነ ጭንቅላት ውስጥ። ስልጠና ማንዋል ሁሌ የሚያሳድገው ነገር ስለሆነ የገነነ ስልጠና ማንዋል ያለው ገነነ ጭንቅላት ውስጥ። ስለዛ ቤት ውስጥ አለ፣ እዚህ ቢሮ አለ የለም። አስበህ ከሆነ ልትወስድ የለም። አይ ባምንበት እንኳን ጠይቀው ነበረ። ምክንያቱም እኔ አንደኛ ስልጠናው አውቃለሁ፣ ስትከራከሩ አውቃለሁ። አዎ እኔ እንደውም ኳስ አይገባም ነበር የሚለኝ። እንደዛ ተባብለን ነበር የምንለያየው እና ይሄ እንኳን እንደው ተረት ተረት ነው እንቶ እሱን ትተን እንደው እንለፈው። የገነነን ህልፈት ህይወት ከሰማችሁና ወደ እሱ ቤት ለለቅሶም ከሄዳችሁ በኋላ እንደው የነበረውን ሁኔታዎች እንዴት ትገልጸዋለህ? አቀባበሉ ያው ወንድም ነህ አንተም ማዘኑ በከፍተኛ ደረጃ ተጎድተሃል። እህትህም ገነትም በከፍተኛ ደረጃ ተጎድታለች። የእህቶች የወንድም ልጆች ያጎታቸው ሀዘን ነው በከፍተኛ ደረጃ የተጎዱበት አጋጣሚ አለ። ከዛኛው ወገንስ እንዴት ነበር ለእናንተ የነበረው አቀባበል ሁኔታ? አማን ስንደርስ በረዝግ ስንት ሰዓት ማለት ነው? መቼ የገነነ እንደ ነገ ሊቀበር እንደ ዛሬ እንደ ትላንት ወዲያ ዛሬ ማታ ሞተ። ጠዋት ግን በርዝግ እኛ ስንሄድ ለምንድን መሞቱ አልታወቀም። አዎ በር ላይ እኮ መንገድ ላይ አስፋልት ላይ ሙሉ ሰው አቋል። እንደውም የእህታችን ልጅ ምንድነው እዚህ ጋር የተፈጠረው ነገር ንገረኝ አለች። ምንም ማውቀው ነገር የለም። እኔ ገና እዛ ጋር መጥቼ ነው ካሳይን አገኘሁት፣ አሸናፊን አገኘሁት፣
አሸናፊ በጋሻው ምንድነው እኔ ምን የምናውቀው ነገር የለም ይላል። በር ለምን አልተከፈተም ነው እንጂ በኋላ ትንሽ ቆይቶ በር ተከፈተ። ወንበር አወጡ፣ ገባን፣ ቁጭ ተደናገጠ። ሳይሱ ስንት ሰዓት ማለት ነው? 4 ሰዓት ጠዋት። ከዛ በኋላ ከባለቤቱ ጋር ስተያዩ ምን ተባባላችሁ? ማታ ነው የተገናኘው። አልመጣም ፖሊስ። ኦኬ። እና ማታ ስትገናኙ መጀመሪያ ስትገናኙ ምን እንደ ማንኛውም ሰው ምንም የምናውቀው ነገር የለም በዛ ሰዓትኛ። አሁን ጭንቅላታችን ውስጥ ያለው ነገር ሁሉ የለም። እንደ ማንኛውም ሰው ትላቀሳለህ። በቃ ይሄው ነው የነበረው ነገር። አማን አሌክስ ገኔ ህመም ላይ ያለ አንተ ጋር አዋሳ መጥቶ ልረፍ ብሎ ነበረ። እንደዛ የሚል ጥያቄ አቅርቦልህ ምን ነው እና እንደዛ የሚል ጥያቄ አቅርቦልህ አንተ ግን ፈቃደኛ ሳትሆን ቀረ። ምን ነው? ለምን? ገነኔ ጋር ልምጣ ብሎ ሶስት በጣም ነው የሚገርመው። በጣም ከባድ ነው። እንደው ሁሉን ነገር እየተውነውማ ይከብዳል አሌክስ። ይሄን ጥያቄ አቅርቦልህ ነበር ወይ? ለምን ፈቃደኛ ሳትሆን ቀረ? አላቀረበልኝም። አማን እኔ ጋር አላቀረበም። እኔ ለምንድን ነው ወንድሜ አይደል እንዴ? አማን ለኔ እኮ ወንድሜ ነው። ቢያንስ እኔ ጋር እኮ አይደለም ደግሞ የሚመጣው ሻሸመኔ ነው። ባመጣው ማንም ሰው ነው የሚቀበለው። የአስክሬን ምርመራስ ተብሎ ወደ ጳውሎስ ሆስፒታል ሲወሰድ ከእናንተ ቤተሰብ አካል አስክሬኑን ተከትሎ የሄደ ሰው ነበረ? ታውቁስ ነበር? መረጃው ነበራችሁ? አይ ምንም መረጃ የለንም። እዛው ቁጭ ብላችሁ? አዎ ምን መረጃ የለንም። ምንም በቃ ጠቅላላ በዛን ጊዜ ብትንትን ያለ ጭንቅላት ነው ያዘው። መጣን፣ ገባን፣ አደር ጠዋት አስክሬኑን አገኘ። በቃ ምንም ያን ነገር የምጠይቅበትም ነገር የለም። በቃ በዛ ሰዓት እንግዳ መቀበል ነው፣ ሰው መቀበል ነው፣ ወደዚህ መሄድ ነው፣ እንዴት ነው የሚደረገው? ተደናግጠናል በጠቅላላ። ያን የምንጠይቅበት እንትን እንኳን የለም። ይሄ አስክሬን ምርመራ እንደዚህ ቤት ውስጥ ግን ነበራችሁ? ወደ አስክሬን ምርመራ ሲሄድ አስክሬኑ ሄዱን አናውቅም። እኛ ታች ነው ያለነው። አስክሬኑ ላይ ነው ያለው። ወደ ሆስፒታልም ሲሄድ አላወቃችሁም ማለት ነው? አላወቀንም። የጳውሎስ ሆስፒታልን ውጤት እንዴት አየው? እኛ ጠይቀናል። በአስክሬን ምርመራ እርግጠኛ ስላልሆን መርማሪዎችን ጠየቀን። ወደ ሆስፒታል ላኩን። ስልክ ተሰጠን፣ ተላክን። ክፍያ ይከፈል ተባለ፣ ከፈልን። አሁን አቃቢ ሕግ የሚለንን ነው የምንጠብቀው። እኛ እስካሁን አልተመረመረ፣ ክፍያ ፈጽመናል። ፍቃድ ከአቃቢ ሕግ እየጠበቃችሁ ነው? ፍቃድ ከአቃቢ ሕግ እየጠበቃችሁ ነው? አዎ እሱ ከነሱ እየጠበቅን ነው። ያው ሕግ ምን ይላል? እነሱ ጋር ስላለ ሁሉ ነገር እነሱ ሲፈቅዱልን ክፍያ ስለፈጸመን እንደዛ ነው ሂደቱ። የገነን አስክሬን ከገባ በፎካ ውስጥ አውጥቶ ሐውልት ለማሰራት ከጋዜጠኛ አርአያ ተስፋ ማርያም ጋር ትልቅ እንቅስቃሴ እያደረጋችሁ ነበረ። ይህ ማለት የገኔ ለኢትዮጵያ ስፖርት እንዳሳለፈው ለስፖርቱ ብቻ ሳይሆን በኪነ ጥበቡ በማህበራዊ ዘርፉ ላበረከተው አስተዋጽኦ አንድ ራሱን የቻለ ሐውልት ይገባዋል በሚል ማለት ነው። ይህንን ግን እንደተለመደው ከዛኛው ወገን ነቀፌታ ሲዘነዘርበት ተሰምቷል። ያንተ አስተያየት በዚህ ላይ ምንድን ነው? ጉዳዩን ትገፉበታላችሁ ወይ? አዎ እንገፋበታለን። ሁለተኛ የታሰበው ነገር እኮ መጥፎ ነገር አይደለም፣ ጥሩ ነገር የሚጠላለን። ገነን እኮ ለኢትዮጵያ ምልክት ነው። ለኢትዮጵያ አይደለም፣ ለምስራቅ አፍሪካ ምልክት ነው። አንተም ታውቃለህ ይሄን። ከአፍሪካ 6
ጋዜጠኞች ሲሸለሙ ከምስራቅ አፍሪካ አንድ የተሸለመው እሱ ነው። ቢያንሰዋል። ምንድነው ችግሩ? ቢሰራለት እኛ እስከ መጨረሻው እንሄድበታለን። ይህ ስሜትስ እንደው ይህ አስተያየት ምን አይነት ስሜት ፈጠረብህ? የትኛው? ከፎካ ውስጥ ወጥቶ ሐውልት ሊሰራለት አይገባም ተብሎ ሲነገር ምን አይነት ስሜት ይሰማሃል? አማን እንደ ቤተሰብ በጣም ታዝናል። በጣም ምንም ችግር ማን ይጎዳል? አሁን የነገር ቢሰራ የእሷ ባለቤት እኮ አይደል እንዴ? እነሱ አሁን ይሄን ነገር የሚሉት የእህታቸው ባለቤት ነው። እሱ ለእሷ ክብር ነው፣ እሷ ለእሱ ክብር ነች። ምን አለ ቢሰራ? ምንድነው ችግሩ? ለምንድን ነው በመጥፎ ነገር የሚታሰበው? ለምንድን ነው? የኢትዮጵያ ሕዝብ ሀብት አልነበረ እንደገና ብዙ ነገር አላገለገለም? ምንድነው ያጠፋው እዚች ሀገር ላይ? እሱ ምን በድሎ? ቤቱን በድሏል፣ አገር በድሏል። ቢሰራለስ ምንድነው ችግሩ? በጥሩ ነገር ቢታይ። ህዝቡ እኮ ለገኔ አሁንም ልዩ ፍቅርና አክብሮት ነው ያለው። የህልፈት ምክንያቱ እውነተኛ ምክንያቱ እንዲወጣ እየጓጓ እየጠበቀ ያለበት ሁኔታ ነው ያለው። ከህዝብ ሳይሆን ከአንድ ወገን ብቻ ነው ይሄ ነገር ጫፍ እንዳይደረስበት ጥረት የሚደረገው። የተለያየ ማሰናከሎች ለዋቢነት አሁን ያልኩ ምክንያትን መጥቀስ ይቻላል። የገኔ መታሰቢያ እንዳይቆም በፍጹም መታሰብ አይገባውም ብለው በአደባባይ የተናገሩት የሆኑ ወገኖች ብቻ ናቸው። ስለዛ የኢትዮጵያ ህዝብ ለኢትዮጵያ አልሰራም ብትል ለኢትዮጵያ ሰርቷል፣ እንዳልከውም ለአፍሪካም ሰርቷል። ገኔ ተንቀሳቃሽ ላይብረሪ ነው፣ ምንም የሚያጠያይቅ አይደለም። እንደው ለዛኛው ወገን ማስተላለፍ የምትፈልገው መልእክት ሳለ ወይ በዚህ ዙሪያ? ቢሰራ ፈቃዳቸው ሆኖ ቢሰራ፣ እነሱ ፈቀዱ አልፈቀዱም እኛ መሄዳችን አይቀርም፣ መስራታችን አይቀርም፣ ማሰራታችን አይቀርም። እኛ ይውጣ ማሰራታችን አይቀርም። ግን ብዙ ሰው አለ፣ ብዙ የሰው ሀብት አለ፣ በጣም ብዙ ሰው አለ ከጎኑ መሰራት ይችላል። የማይቀር ነገር ነው ይሄን። አሁን ከአንድ ወር በኋላ የገኔ 2ኛ ዓመት ይከበራል። ይህንን በምን አይነት ሁኔታ ለማክበር አስባችኋል? እንደ ቤተሰብ እዚህ ነው እዛ ሻሸመኔ ነው እዛ ሻሸመኔም አዲስ አበባም ያለውን ነገር እስቲ ብትገልጽልን። ከአንዳንድ ሰዎች ጋር እየተነጋገርን ነው። አማን ከአንዳንድ ሰዎች ጋር እየተነጋገርን ነው። ሂደት ላይ ነው ያለው እንዴት እንደምናከብር። እናንተም አላችሁ አማን፣ ከእናንተም አጠገብ ያሉ ሰዎች አሉ፣ የገነን አድናቂዎች አሉ። ሰብሰብ ብለን ብንዘክረው ጥሩ ነው ብዬ አስባለሁ። ሂደት ላይ ነን አማን። እንደው በእኔ በኩል የነበረኝን ጥያቄዎች ጨርሻለሁ። አሌክስ፣ አንተ መናገር ማስተላለፍ የምትፈልገው መልእክት ካለ እድሉን ጀባል። አማን ግን እናንተን የሚያክሉ እናንተን አይነት ሰዎች ሰጥቶኛል። በጣም ብዙ ሰው ሰጥቶን ሄደዋል። እኛ የሰው ሀብት አለን፣ የሰው ፍቅር አለን፣ ጥሩ ጓደኞች ካጠገብ ያሉ፣ እኔም ጥሩ ቤተሰብ አለኝ። ስለዚህ እናንተም የያዛችሁትን ነገር ቀጥሉ። እኛ እግዚአብሔር ይመስገን ገና ይረዳቸው ነበር፣ ወደዚህ ነው ወደዛ የሚባል ነገር። አሁን ገና ብዙ ሰው ሰጥቶን ሄዷል። ገንዘብ አይደል ሰው ሰጥቶን ሄዷል። የሰው ፍቅር አለ። በዛ እኔ የተቻለኝን ነገር ለቤተሰብ አደርጋለሁ። የተቻለኝን ነገር እረዳለሁ። ማንንም ሰው ሳልጠይቅ ማንም ሰው ነው እያስተማራቸው ያለ። ይገርማል። ከጎናችን ያሉ በጣም ብዙ ጓደኞች አሉ። በጣም ገና ብዙ የሰጠኝ ሰው አለ። እነሱ ናቸው እያገዙ ነው ያሉት። ስለዚህ እነሱን ማመስገን ፈልጋለሁ። አማን እግዚአብሔር ይስጣችሁ። እናንተም አርያም፣ አንተም በጋሻውም አብረው ያሉ ጓደኞች በሙሉ እግዚአብሔር ይስጣችሁ። ከጎናችን ሁኑ። እናንተ ብቻ ሳትሆኑ የገነነ ጓደኞች ሚዲያ ላይ የሚሰሩ አብዛኞቹ ከጎናችን ሁኑ እና እውነቱን ውሰዱ።
እውነቱን እወቁ። እናንተም ከህግ ጎን ሆናችሁ እንደ ህግ ከኛ ጋር ሆናችሁ አግዙ። እኛ ፈጣሪና ከፈጣሪ በታች ህግ ነው የምንተማመነው። ህግ አለ። ስለዚህ ካጠገባችን አትጥፋማ። እስከ መጨረሻው አብረን እንደምንኖር ቃል እንገባለን። እንግዲህ